ላይ ልጅቷን በጣም ሲፈርጉባት ስላየው ነው ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ ማውራት እንትኑ የለኝም። ወይ ሰው የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ ቆይ፣ እሷ እያወራች ነው፣ ትጨርስ፣ ጠብቃል። እሺ ማሬ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? አስሬ አንድ ቃል ተናግራ ሚዩት፣ አንድ ቃል ተናግራ ሚዩት ነው የምታደርገው። ግራ ውዴ እዚህ ጋር በጣም ድምፅ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ ነው። እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋር አውሪኝ በውስጥ። እሺ ቁጥርሽን ለአበበች ላኪልኝ። አበበች አረንጓዴ ልብ ማለት ነው። አበበች አውቅሻት? ኦኬ ፎሎ አረጋታለሁ በራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ አውቃለሁ። ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽን እና እንደትኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይኸውላችሁ፣ ይህ አካውንት የሱ ነው። 341,500 ፎሎ ያለው፣ ዜሮ ፎሎዊንግ፣ ማንንም ፎሎ አያደርግም። 341,000። ከዛ ሌላኛው አካውንቱ ደግሞ 232,000 ዜሮ፣ ማንንም ፎሎ አያደርግም። ዜሮ እነሱ ፎሎ ይመስለኛል ፎሎ ያደረግና ፎሎ ካደረጉት በኋላ እሷን ፎሎ ያደርጋል ቁጭ ብሎ፣ ሌላ ስራ የለውም። አኒሜሽን ነው ሀቢባይ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶችን እየገዛ ነው እንጂ እየገዛ ነው። የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የእሱን ቪዲዮ ምናምን የሚፖስትበት እዚህ ጋር ካላችሁ ማለት ነው ዱርዬው 24 የሚል አካውንት፣ በእሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው። የእሱን ፖስቶች ነበር የሚፖስተው፣ የእሱን ፕሮፋይል ነበረ። ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደው የሚጠሉኝ ነበር በሱ ሰበብ። ቀደምሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይቭ ሲገባ በፎቶ ነው የሚገባው፣ ግን የሚፖስተው በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን፣ በትልቁ ያደረገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑ ሳቅ፣ ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ልነግርሽ ነው እግዚአብሔርን ልነግርሽ ነው። እና ለምንድን ነው የእሱን ፕሮፋይል ፒክቸር የምትጠቀሙ? ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስቴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይህንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት ነው። ከዛ ምን ሆኖ ስለው መጨረሻ ላይ ታሞ እናቴ በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላስነበሩበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን
መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በመድኃኒት በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማውቀዋለሁ። ዱርዬውን እያልሽ ነው። ዱርዬው 24 ነው የቲክቶክ ስሙ የነበረው በዚህ ልጅ ፎቶ። እኔ ደግሞ አንድ ጊዜ ልናገር የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው ስዊቴ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ሆሳም ማለት ነው። አዎ እሷን ደፈራት እና እሱን እኔ ከዛ ነግሬህ ነበር በዋትሳፕ ካስታወስክ፣ ሲጀመር ማለት ነው ለእሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያሉ አጋጣሚ በሱ ፎቶ አርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ትጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔ እና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ያሳቤቴ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስት ቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ፣ ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም። ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላቸው የሚጫወተው። ጉድፈላ ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። ራው ይሄ ብዙ ነገር ነው። ነገን ጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየቁበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራው። ሚውትክን አብራው ማይኩን ንካው። ገብቶኛል። እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ወጥ አልመሰለኝም ነበረ። ያ ላይክ 3-4-5 ሰው ሪች አውት አድርጎኛል፣ ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆን ይችላሉ፣ አላውቅም። አንድ እዛ ነው 4-5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ሆስፒታል ገብታ ምናምን የታሚ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ወይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ኢዳ። አሜሪካ ያለች ልጅ እንትን ገብታ ኮማ ገብታለች ያላችሁ አልሰማኋችሁም። አሜሪካ ያለች የነበረች ምትኖር ፕሪንስ ምትባል ነበረች። ስሟ ማለት ፕሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን አስፈላጊ ከሆነ የልጅቷን ማግኘት ይችላለሁ ኢንስታግራም ላይ። ችግር የለውም።
አይ ማርቆስ አሁን አንቺ ማንሽ ውስጥ መጣሪ ሆሳም ፕሊዝ ካን ዩ ካም ቱሞሮ ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎችን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶቹ ክፍል ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶች ክፍል ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሄር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትሳፕ ላይ ነበር ሼር ያደረግኩልክ። ዋትሳፕ ነው እኔ እንጃ። ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና እኔ ደግሞ ማለት ነው ከነገው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶ ግን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶ ግን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነህ ወይ? አረ ከሚገባ በለ። እሺ አመሰግናለሁ። እኔ ብለጥፈው ደስ ይለኛል። እኔ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል አናውቅም። ኢማጅን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎ ሊሆን ይችላል። ብር የሚሰጣቸው ቪዲዮቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ለአበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካለን አበበች ታዲያ ሼር የለንም እንዲ ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የእሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛው ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና አልነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲና እና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደ እሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔም ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር ብሎ ካረጊያቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም፣ እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበረ የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ሆሳማ እና ማንን? ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛ ወይ ባለቤቱ ትሆን ትችላለች። በቪዲዮ አውርተውኛል እኔን ማለት ነው። አለማሪ ኢትስሚ የሚሏት እሷ ናት። አበበች ናት። አይ ኢትስሚ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት ይሉኛል። እሷ ናት። ሀብዬ በጣም ማአት ልጆች ናቸው የምትባለው ማለት ነው። ማሪ አረ በማርያም ያልሽው ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ ኢትስሚ ሌለኝ ኮሪም አዩ የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ ዓመት ነው ማቀው ቲክቶክ ላይ እየገባ 50 ሺህ እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት
ምን ላይ የጌታ ያደራህን ይሄን ገዛውላችሁ፣ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት። ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል፣ ብራንድ ሾፑን ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺኢን ላይ አርቲፊሻል ወርቅ ደረሰ ይላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰ ይልኩልኝ ዋትሳፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ፣ እነሱ ደግሞ ካሉ አዎ ልባችሁ ፍስስ ያንን ወርቅ ስታዩ፣ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ። እቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። እቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቴ ያስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳ አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኑ አድርጎ አስሎኛል። ፎቶውን እንዲያጠፋልኝ እፈልጋለሁ። ራይት ወላሂ በጣም ተሻለ አይደለ? ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ እፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል እንዲህ ልፈልገው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታ እኔ አንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6000 ብር ከፍሎ ነው ያሳለው ፎቶ ያንቺ ባለቤት ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። አቡ ፎቶ ከማን ጋር ነው ተቃሳይሆን? አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሀከርም ነው አይደለም ሀከር አይደለም ሲያስፈራራ ነው። እባክሽ ሲያስፈራራ ነው። ሀከር ነው ልትይ የቻልሽበትን ምክንያት አስረጅን። እሺ ላስረዳችሁ። የእህቴን የባለቤቷን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ። ምንም ተመሳሳይ ነገር ነው ማለት ከትውውቃችሁ ጀምሪ ማሬ። ምንም ነገር ሲጀምር ጅማሬ ትውውቃችን ቲክቶክ ነው። ቲክቶክ ላይ ወንድሜ ወታደር ነው። እሱ ጋር ገብቶ ተሳደበ። እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁት እና ማመኑን ላልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም። ታቶን ብቻ የእጁን ታቶ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጆት ፍቅረኛ ነኝ፣ እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችው። እኔ እናትሽን ስልክ ቁጥር ኬታ መጣ አላውቅም። ጓደኞች አላስተዋወቁትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም። እንዴት ኬታ ጠቆይ ቀድሞን የእናትሽን ስልክ ኬታ መጣ እንደሆን ታውቂያለሽ። አንዳንድ ጊዜ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሻት አድርገሽ ላኪልኝ ዋትሳፕ የምታወሪ እሱ ሁላችሁንም ነው። በዛ ሰዓት ስልክ ይዛል። በዛ ሰዓት ስልክ ይዝብሻል። እንግዲህ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ እናቱ አይደለችም አላውቅም። ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት።
ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር አዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኑ ሊሆን አድርገው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቶ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማውራበት ቦቴም እና ቫይበር በስተቀር። ኢቨን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስር ወዲያው ቫይበር ላይ ደውሉ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አደረገኝ። እሱንም ስክሪንሾቱን ልክልሻለሁ። ከዛ ኢትዮጵያ ገባው። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ የራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስትለቅ ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያደርጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል። የባለቤቴ ሙሉ ፋይል አለክ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገው ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ያለኝ። ምክንያቱም የኔ የራቁት ፎቶ ምንም አይነት የለውም። ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል ኢትዮጵያ የሄድኩ ሰዓት እና እንዲያልሽው በፍጹም ያልኩት። ምክንያቱም እውነት ነው የምልሽ እናቴ ምስክር ነች። ለዚህ እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት። አደንዛዥ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛል እና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዴት ቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔር እንደው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር የጀርመን ውስጥ የሚሰራው ብላክ ነው የሚሰራው። ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮ እንጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶን የማርቆስን ፎቶ እና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረብር የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠቅመው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ሁለት መስሎች ጠብር ክፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር ይቀረን እየገባ ለዛም 50 ሺህ ለዚህም 50 ሺህ ቃል ሲገባ እውነት መስሎን ግን የለ ደረሰኝ አላመጣ ቃሉን አላከበረ ምንም።
እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽ እና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ምናምን በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዴ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም፣ ይጀመር አይመጣም ነው እኮ ማሪ። ይኸው አበበች ጉድ ሰራት። ዱባይ ትኬት ከዚህ እንትን አሜሪካ ለስብሰባ ተጠራዊልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ እዚህ አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ፕሪንት ማድረግ ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴት እየሰጡ ደላሎች ብር የሚበሏቸው ትኬት ፕሪንት ማድረግ ትችላለሽ። አወቅኩት። ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣለኛል፣ ይከነስላል። ይኸው በመጨረሻ በዚህ ወር ነበረ እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፋሽናለሁ እንጂ ስራዬን ለቅቄ ትኬቱን ከነሰልኩት። 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ብንለው ብሏት፣ ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይረን እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። ልጅ ወታውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱ ነው። በዚህ አጋጣሚ ስራ ያላችሁ ተባበሩኝ፣ እንግዲህ ተባበሩ። አቡነት ግን ማለት ነው ሰው እንዴት አንድ ነገር ልንገርሽ፣ አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልከው አይደለም ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹ ምላሽ ምሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህም እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጠራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑ ሆኖ ከእሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርገው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየች እኔም ሰምቻለሁ። እሱን ነው የእሷን ድሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱና እሱ አይደለም። ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት
ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል። መኪና አደጋ ደርሶበታል። ለዛማ ተደብቆ ይሄን የሚያደርገው ለዛ ነው። እና የእሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው፣ ለእኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ግን ወረቀት የለውም። እንዴት ኢትዮጵያ ገባ ማሪ? ኧረ አልገባም። አይ እስችኛዋ ገባ ስትንትር አይ አላውቅም፣ ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት። ይሄንን ታሪክማ ለኔ ማውራት ተገጭቼ ምናምን ልፋሻ እንደዚህ አይነት ሰው ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። ይኸውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአእምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ አቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምፅ ነው። ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለሁ። እሱ የሚጀነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴ ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምናለች፣ አትጨማደቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንዴ እንዳይደውሉ ለጥርቅም አደረገች። ከዛ ደግማ ደውለችና ልጄ ምን ላድርግ? ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርግልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄ። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውል ተያይዘው ገደል እግዚአብሔርን ነው እውነት ነው ብላችሁ። ከዛ እኛ ቤት እንትን ነበር ይሄ የአጥሮ ፋትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴ በቃ አበደ። ወደ ክፍል አልገባሽ፣ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ ሲጀመር ፍቅር ምናምን ነገር እሱ አይዘው ይሄ እንድታውቁ። አይ አበበች ተስማልኝ በስቷ ብቻ የሚቀና